መጀመሪያም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በክልሉ በአንድ ጀንበር 400 ሚሊዮን ችግኞችን የመትከል ዘመቻ አስጀመሩ። ርዕሰ መስተዳድሩ ሽመልስ አብዲሳ መርሃ ግብሩን ያስጀመሩት በምስራቅ ሸዋ ዞን ሎሜ ወረዳ ጆጎጎዶዴ ቀበሌ ሉማ ተራራ ላይ ነው። በማስጀመሪያ መርሃ ግብሩ ላይ የግብርና ሚኒስትሩ ኡመር ሁሴንን ጨምሮ የተለያዩ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች ተገኝተዋል። በኦሮሚያ ክልል በዛሬው ዕለት በአንድ ጀንበር 400 ሚሊዮን ችግኞችን ለመትከል ነው እቅድ ተይዞ በመሰራት ላይ የሚገኘው። የክልሉ ግብርና ቢሮ መረጃ እንዳሳየው በዘንድሮው የአረንጓዴ አሻራ መርሃ ግብር በኦሮሚያ ክልል ብቻ 4.35 ቢሊዮን ያህል ችግኞች እንደሚተከሉ ነው የታወቀው። ለተከላ የተዘጋጁት ችግኞች 40 በመቶ የደን፣ 10 በመቶ የፍራፍሬና ቀሪው ደግሞ የእንስሳት መኖ መሆናቸውም ነው የተገለጸው። የዜና ምንጫችን ኦቢኤን ነው። ቀደም ሲል እንደገለጽነው በኦሮሚያ ክልል በአንድ ጀንበር 400 ሚሊዮን ችግኞችን የመትከል መርሃ ግብር በሁሉም ዞኖችና ወረዳዎች በመከናወን ላይ ነው የሚገኘው። በክልሉ ኢሉባቦር ዞን በተለዩ 3500 ስፍራዎች በአንድ ጀንበር ብቻ 15 ሚሊዮን ችግኞች ተተክለዋል። የተከታተለው ሚፍታህ አብዱል ቃድር ነው። በኦሮሚያ ክልል በዘንድሮው የአረንጓዴ አሻራ ከ4 ቢሊዮን በላይ ችግኞች በመተከል ላይ የሚገኙ ሲሆን 400 ሚሊዮን ያህሉን በአንድ ጀንበር የመትከል ስራም ተከናውኗል። በክልሉ በኢሉ አባቦር ዞን የመርሃ ግብሩ አንድ አካል የሆነ የችግኝ ተከላ የተለያዩ የህብረተሰብ ክፍሎችን በማሳተፍ የተካሄደ ሲሆን በዞኑ በአንድ ጀንበር ብቻ ከ15 ሚሊዮን የሚበልጡ የተለያዩ ችግኞችን የመትከል መርሃ ግብር መከናወኑን የዞኑ የግብርና ጽሕፈት ቤት ኃላፊ አቶ አስጨናቂ አድማሱ ተናግረዋል። እንደ አጠቃላይ ከ255 ሚሊዮን ችግኝ አዘጋጅተናል። ይህንንም 100 እንተክላለን ብለን አቅደን ነው ያለነው። እስከዛሬ የዛሬውን ጨምሮ 210 ሚሊዮን ችግኞችን በላይ ወደ 69000 ሄክታር መሬት ላይ መትከል ችለናል። ኢሉ አባቦር ዞን ምክትል አስተዳዳሪ አቶ ጌታሁን ካሳሁን በበኩላቸው የዞኑ ማህበረሰብ በአረንጓዴ አሻራ የችግኝ ተከላ ያሳየውን የነቃ ተሳትፎ በማጠናከር የተፈጥሮ ሀብቱን የመጠበቅና የማልማት ልምዱን እንዲያስቀጥል መልእክት አስተላልፈዋል። ህብረተሰቡ ከዚህ በፊትም ልምድ አለው። ከደን ጋር አብሮ የመኖር ልምድና ደንና ህዝብ በጣም የተሳሰረና ቁርኝት ያለው ባህላዊ መስተጋብር ነው ያለው። ስለዚህ ይህንን ለማስቀጠል ምንም የሚቸግረው ህዝብ አይደለም። ስለዚህ ማንም ሳይቀሰቅሰው በራሱ ፍላጎትና ተነሳሽነት በዛሬው ዕለት በዚህ መልኩ ወጥቶ በዚህ ጥሪ ላይ በመካፈል ላይ ይገኛል። ስለዚህ በቀጣይነትም ይህንን ለማዳበር ለማስቀጠል ሙሉ ፍቃደኝነቱ ስላለ ለኛ በጣም ስኬት ነው ማለት ይቻላል። በዞኑ በመቱ ከተማና በአካባቢው በተካሄደው የችግኝ ተከላ ላይ ያነጋገርናቸው ተሳታፊዎችም በየዓመቱ ችግኞችን በመትከልና በመንከባከብ የበኩላቸውን አሻራ በማኖር ላይ መሆናቸውን ገልጸዋል። እንግዲህ ተክለን እዚህ ጥለን ለመግባት ሳይሆን በየጊዜው እየመጣን እንትን እያልን እየተንከባከብን እስከ መጨረሻው ለውጤት እንዲበቃ ለማድረግ ነው አላማችን። እኛም አሁን ያለው ትውልድ ከአባቶቻችን ከአያቶቻችን የወረስነውን የአካባቢያችንን መልካም ምድር የመጠበቅ ላይ ሁላችንም የግላችን አሻራ ማሳረፍ ስላለብን እኛም የግላችን አስተዋጽኦ እያደረግን እንገኛለን። በኦሮሚያ ክልል በተያዘው ክረምት በአረንጓዴ አሻራ መርሃ ግብር ከ4.3 ቢሊዮን በላይ ችግኞችን ለመትከል የተያዘውን እቅድ ለማሳካት ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ የክልሉ መንግስት ጥሪ ማቅረቡ ይታወሳል። ኢቲቪ 4 ማዕዘንን ነው እየተከታተላችሁ የምትገኙት። ኢትዮጵያ በሰላምና በደህንነት ዙሪያ እያጋጠሟት ያሉትን ችግሮች ለመፍታት በአንድነት መታገል እንደሚያስፈልግ የደቡብና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልሎች ርዕሳነ መስተዳድሮች ተናገሩ። በተለያዩ አካባቢዎች በንጹሃን ዜጎች ላይ የተፈጸሙ ያሉ ግድያዎች የኢትዮጵያን እድገትና የዜጎችን ሰላም የማይፈልጉ የውስጥና የውጭ ጠላቶች ሴራ መሆኑንም ነው ርዕሳነ መስተዳድሮቹ የገለጹት። ሰለሞን አበጋዝ ኢትዮጵያን የውጭም ሆነ የውስጥ ኃይሎች ለዘመናት ፈትነዋታል። እነዚህ ፈተናዎች ታዲያ በሕዝብና በሀገር ላይ የጉዳት አሻራን አሳርፈው አልፈዋል። ኢትዮጵያ ሰላምን አስፍና ወደ እድገት ጎዳና ለመራመድ በምትታተርበት በአሁኑ ወቅትም እንደ ወትሮ ሁሉ በተለያዩ አቅጣጫዎች እንቅፋቶች አጋጥመዋታል። ኢቲቪ ያነጋገራቸው የደቡብ ክልልና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሳነ መስተዳድሮች የሀገሪቱን የሰላምና የአንድነት ፈተናዎች በዚህ መልኩ ይገልጻሉ። ኢትዮጵያውያን አብሮነታቸው፣ ወንድማማችነታቸው አጠናክረው ህብረታቸውን አጠናክረው ሀገራቸው ወደፊት ለመውሰድ በሚያደርጉት ጥረት ውስጥ ይህንን ሀሳብና ፍላጎት
በመልካም የማያዩት ኃይሎች እንደዚሁ ደግሞ አገሪቱ በድህነትና ኋላ ቀርነት እንድትቀጥል የሚፈልጉ የሚመኙ ኃይሎች አገሪቱ ለጥቂቶች ጥቅምና ፍላጎት ብቻ እንድትውል ዓላማ ይዞ የሚንቀሳቀሱ ኃይሎች በተለያየ መልኩ ሰላማችንን ለማደፍረስ ከፍተኛ ጥረት እያደረጉ ነው ያሉት። አፍራሽ ኃይሎች በእነዚህ ሰዎች በጥልቀት ሳይንሳዊ በሆነ መንገድ መርምሮ ጠይቀው በማይረዱት አካላት ላይ አጀንዳ ይረጫሉ። ያንን አጀንዳ ትክክል ነው ትክክል አይደለም ብሎ ህዝባችን ሚዛናዊ አድርጎ መዝኖ ማየት አለበት። ይሄ በዚህ መልክ የሚረጨው አጀንዳ ለኔ የሚያስገኘው ጥቅም ምንድነው? የሚያስከትለውስ ጉዳት ምንድነው? ከዚህ እኔ ምንድነው ማገኘው? ይሄን አጀንዳ ይዤ ባቀነቅን ነው ወይስ አብሮነትን፣ ሰላምን፣ አንድነትን በጋራ ተደጋግፎ መኖርን በደግፍ ነው የተሻለ ጥቅም ማገኘው የሚለው ነገር ሚዛናዊ ሆኖ ሊታይ ይገባል። እነዚህ የህዝብን አብሮነት የሚሸረሽሩና ሰላምን የሚያደፈርሱ ተግባራት በተለያዩ አካባቢዎች እየተፈጸሙ መሆኑንም እርሳነ መስተዳድሮቹ ተናግረዋል። አሸባሪው ሸኔን ጨምሮ ሰላምን የማይፈልጉ ቡድኖች በኦሮሚያ፣ በደቡብ፣ በጋምቤላና በሌሎች የሀገሪቱ ክፍሎች በንጹሐን ዜጎች ላይ እየፈጸሙ ያሉት ጭካኔ የተሞላበት ጭፍጨፋንም ተገቢነት የሌለው መሆኑን ገልጸዋል። ንጹሐን ዜጎች እድሜ ሳይወስን ጾታ ሳይወስን በግፍ የሚጨፈጭፉበት ሁኔታ ይታያል። ንጹሐን ምንም መከላከል በማይችሉበት ሁኔታ አገራቸው ላይ ወገኔ ነው አገሬ ነው ብለው በሰላም ሰርተው ለመኖር በሚጠሩበት ሁኔታ ላይ እንዲህ አይነት ነገር ማድረስ ተገቢነት የሌለው እና እጅግ ጭካኔ የተሞላው ኢትዮጵያዊ ባህልም ያልሆነ ተግባር ስለሆነ ሊወገዝ የሚገባው ጉዳይ ነው። የውጭና የውስጥ ኃይሎች ኢትዮጵያና ሕዝቧ ላይ የደቀኑትን የደህንነትና የሰላም ችግር መቅረፍ ትልቁ ኃላፊነት የመንግስት ቢሆንም ሕዝብ አንድነቱን አጠናክሮ ፈተናዎችን በጋራ ማለፍ ያሻል ነው ያሉት እርሳነ መስተዳድሮቹም። አፍራሽ ኃይሎች በተለያየ ሁኔታ ሕዝብን ከሕዝብ ጋር ለማናቆር ለማጋጨት የሚያደርጉ ሴራዎች ቦታ እንዳያገኙ ሕዝባችን ይህንን እንዳይሸከም ከመንግስት ጎን ከሕዝብ ጎን ቆሞ በጽናት ሊታገል ይገባል። ይሄ ሲደረግ ሰላምን፣ አብሮነትን፣ አንድነትን የሚያስተሳስሩ ጉዳዮች እየጎለበቱ እያደጉ ይመጣሉ። የሆነ ችግር ሲያጋጥመን ያ ችግር እዛ ላይ ብቻ እንድንቆዝም ያ ችግርን እንደ መነሻ አድርገን ደግሞ ለሌላ ችግር የሚዳርገን አይነት ድርጊት ውስጥ ከምንገባ ጠላቶቻችን በዘረጉልን ማዕቀፍ ውስጥ ገብተን የእነሱን ፍላጎትን በማያሳካ መንገድ የበለጠ ህብረት የምናሳይበት ሁኔታ ሊፈጠር ይገባል። ህመማችሁ ህመሜ ነው፣ በደልህ በደሌ ነው፣ ጉዳትህ ጉዳቴ ነው ብሎ ሁሉም ኢትዮጵያዊ በጋራ ቆሞ በጠላት ኃይሎች ላይ አቅሙ ሊያሳይ ህብረቱ ሊያሳይ የበለጠ መደጋገፍ ሊያሳይ የሚገባበት ወቅት ነው። ሰላምን በዘላቂነት ለማስፈን ሀገር በቀል የግጭት አፈታቶችን መጠቀምናም ችግር ከመፈጠሩ በፊት ቅድመ መከላከል ላይ ትኩረት አድርጎ መስራት እንደሚያስፈልግም የደቡብ ክልልና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እርሳነ መስተዳድሮች ለኢቲቪ ተናግረዋል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ ሁሌም የሚተማመኑበት ባንክ።
የብልጽግና ፓርቲ ዋና ጽህፈት ቤት የውጭና ዓለም አቀፍ ግንኙነት ዘርፍ በብዝሃነት ላይ የተመሰረተ ህብረ ብሔራዊ አንድነት ጎልቶ እንዲወጣ በርካታ ተግባራት ማከናወኑ ተገለጸ። የፓርቲው የውጭና ዓለም አቀፍ ግንኙነት የ2004 በጀት ዓመት የሥራ አፈጻጸም መድረክ በባህር ዳር ተካሂዷል። የተከታተለው ይሄ ነው ዋጋቸው። የብልጽግና ፓርቲ ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት በ2014 በጀት ዓመት ያከናወናቸውን ተግባራት የሚገመግምበት መድረክ በባህር ዳር አካሂዷል። በመድረኩም ከሁሉም ክልሎችና ከተማ አስተዳደሮች የመጡ የፓርቲው የህዝብ ግንኙነት አመራሮችና ባለሙያዎች ተሳትፈዋል። መድረኩን በንግግር የከፈቱት የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ በበጀት ዓመቱ በኢትዮጵያውያን መካከል የተዛቡ ትርክቶችን በማስተካከል ወንድማማችነት እንዲጎለብት የሚያስችሉ ተግባራት መከናወናቸውን ተናግረዋል። ብልጽግናን ለማጽናት እሳቤዎቹ መሬት እንዲይዙ ባህል እንዲሆኑ የትርክት ለውጥ መንገዳችን በማስተካከል በህዝቦች መካከል መቀራረብ እንዲኖር የብልጽግና እሳቤዎች በሁሉም አካባቢ ቀስ በቀስ እየተለመዱ እንዲሄዱ የመለያየትና የመጠራጠር ስሜቶች ተወግደው በህዝቦች መካከል ያለ አንድነት መቀራረብ እንዲሰፍን መቻቻል እንዲኖር የእርቅ የይቅርታና የፍቅር ንፋስ በኢትዮጵያ ውስጥ እንዲነፍስ ይሄ ፋሚሊ እጅግ በጣም በርካታ ስራ ሰርቷል። በተሰሩ ስራዎችም ኢትዮጵያውያን በአንድ ቆመው ፈተናዎችን እንዲመክቱ ማድረግ ተችሏል ብለዋል። ይሄ የህዝብ ግንኙነት እና የኮሚኒኬሽን ፋሚሊ የህልውናና የሀገር ሉዓላዊነት አደጋውን ፊት ለፊት ተጋፍጦ ህብረተሰቡን አነቃንቆ ሁሉም ሰው በተለያዩ መድረኮች እንዲዘምትና የሀገሩን ክብርና ሉዓላዊነት እንዲያስመልስ በተሰራው ስራ ኢትዮጵያ መፍረስ እንደማትችል ኢትዮጵያን ሊያፈርሱ ያሰቡ አካላት በራሳቸው እንደሚፈርሱ ያረጋገጥንበት የኢትዮጵያን አንገት ቀና ያረግንበት በኩራት እንድንራመድ ያስቻለን የኢትዮጵያን ክብርና ሉዓላዊነት ያስመለስንበት ዓመት። የመድረኩ ተሳታፊዎች በበኩላቸው በዓመቱ የጽንፈኝነት አመለካከቶች በተለይም በማህበራዊ ሚዲያው ጎልተው የታዩበት እንደነበር ጠቅሰው እነዚህን አፍራሽ አስተሳሰቦች በመመከት ረገድ አሁንም ብዙ ይቀራል ብለዋል። ያለፍንበት ዓመት በጣም በብዙ ዘርፉ ፈታኝ ነበርና የተለያዩ አስተሳሰቦች በተለይም ጽንፈኝነት ጫፍ ወጥቶ የታየበት በተለይ በማህበራዊ ሚዲያ በስፋት የተሰራጨበት ዓመት ነው ብሎ ማንሳት ይቻላልና ከዚህ አንጻር ይሄንን አስተሳሰብ ለመመከት በርካታ ጥረቶች አድርገናል። አንድነትና አብሮነት ነው ኢትዮጵያን ሊያሻግር የሚችለው የሚለውን የጥንት አባቶቻችን ይዘው ያመጡትን ይሄንን ትልቅ ባህል ለትውልድም በማሻገር ረገድ የኛ የሚዲያዎች ሚና ትልቅ ድርሻና ኃላፊነት አለውና ጥረቱ ጥሩ ሆኖ በዚህ ዓመት ግን ያልሰራናቸውን ስራዎች አርመን እነዚህ ጽንፎችን ለህዝቡ በደንብ እያጋለጥን ህዝቡ እንዲታገላቸው እንዲገፋቸው ቦታ እንዳያገኙ የማነቃቃት ስራ እንስራ በሚል ነው አሁን በሰፊው ውይይት እያካሄድን። በመድረኩ ከአፈጻጸም ግምገማ ባሻገር የህዝብ ግንኙነት አመራሩንና ባለሙያዎችን አቅም የሚያጎለብት ስልጠና እየተሰጠ መሆኑም ተገልጿል። ለኢቲቪ ይህን ዋጋቸው ከባህር ዳር። የአማራና የቤኒሻንጉል ጉሙዝ ክልሎች ርዕሳነ መስተዳድሮች በሁለቱ ክልሎች አዋሳኝ ቦታ ላይ አረንጓዴ አሻራቸውን አሳርፈዋል። ርዕሳነ መስተዳድሮቹ የሁለቱ ክልሎች አጎራባች በሆነው ማንዱራና ጓንጓ ወረዳ አዋሳኝ ቦታ በሆነው ካርበር ላይ ነው ችግኝ የተከሉት። በችግኝ ተከላ ስነ ስርዓቱ ላይም የሰላም ሚኒስትሩ ብናልፍ አንዱዓለም፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ተመስገን ጥሩነህን ጨምሮ የሁለቱ ክልሎች ከፍተኛ የስራ ኃላፊዎችና የአካባቢው ነዋሪዎች ተሳትፈዋል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ይሄ ነው ዋጋቸው በቀጥታ መስመራችን ላይ ይገኛል። ይሄ ነው እንደምን ውለሃል? የአማራና የቤኒሻንጉል ጉሙዝ ርዕሳነ መስተዳድሮች በጋራ እንግዲህ አከናውነዋል የችግኝ ተከላና ይሄ የፈጸሙት ተግባር ለአረንጓዴ አሻራ መርሃ ግብሩ ከሚኖረው ጠቀሜታ ባሻገር ለህዝብ ትስስሩ ምን ፋይዳ ይኖረዋል? አብረም ደግሞ በችግኝ ተከላ መርሃ ግብሩ ላይ የተነሱ ዋና ዋና መልእክቶች ካሉ ማከል ትችላለህ? ይሄ ነው። አመሰግናለሁ ተመስገን፣ እንደምን ዋልክ? ቀደም ሲል አንተም በመግቢያ እንዳነሳኸው እንግዲህ በዚህ በአማራ ክልልና በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢ በሚገኙት ወረዳዎች በማንዱራና በአዊ ዞን አጎራባች አካባቢዎች ማለት ነው የችግኝ ተከላ ስነ ስርዓት ተካሂዷል። በሁለቱ ክልል ርዕሳነ መስተዳድሮችና በሌሎችም ከፍተኛ የስራ ኃላፊዎች ነው እንግዲህ ይሄ የችግኝ ተከላ ስነ ስርዓት የተካሄደው።
እንግዲህ አሁን ዛሬ ችግኝ ተከላ በተከናወነበት አካባቢ ከአመታት በፊት እጅግ በጣም ከፍተኛ የሆነ የጸጥታ ችግር ያለበት የሰላም እጦት የነበረበት በዚህ ምክንያት በአካባቢው የነበሩ ዜጎች ተፈናቅለው በሌሎች አካባቢዎች ይኖሩ የነበረበት ሁኔታ ማስታወስ እንችላለን። ነገር ግን በተለይም ደግሞ በቅርብ ጊዜ በተሰሩ የሰላም ማስከበር ስራዎች የነበረውን ሰላም መልሶ ወደ ማረጋገጥ ተመቷል። እንግዲህ የዚህ ማሳያም የሚሆነው በዛሬው ዕለት በዚህ በሁለቱ ክልሎች አዋሳኝ አካባቢዎች የተከናወነው የችግኝ ተከላ ነው። እንግዲህ በችግኝ ተከላ መርሃ ግብሩ ላይ ቀደም ሲል እንዳነሳሁት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋልና እንዲሁም ደግሞ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን ተገኝተዋል። እንግዲህ በስነ ስርዓቱ ላይም ሁለቱ የክልሉ ርዕሳነ መስተዳድሮች መልእክት አስተላልፈዋል። ዶክተር ይልቃል ከፋለ በዋናነት ያነሱት ጉዳይ ምንድነው? በዚህ አካባቢ በነበረው የሰላም እጦት ምክንያት ዜጎች ከፍተኛ ዋጋ ሲከፍሉ ቆይተዋል ነው ያሉት። አካባቢው የልማት ቀጠና ነው። በርካታ የግብርና አቅም ያለበት አካባቢ ነው። እንኳንስና አሁን ላይ ላሉት ነዋሪዎች ለሌሎችም የኢትዮጵያ ክፍሎች የሚተርፍ አቅም ያለው አካባቢ ነው። ነገር ግን በጸረ ሰላም ኃይሎች ምክንያት የአካባቢው ሰላም በመዛባቱ የተነሳ ዜጎች ተረጋግተው ህይወታቸውን እንዳይመሩ በቀያቸው በአካባቢያቸው ልማት እንዳያከናውኑ ከዛም አልፎ ቤት ንብረታቸውን ጥለው እንዲሰደዱና እንዲፈናቀሉም ጭምር ያደረጉ የጸጥታ ችግሮች እንደነበሩ ነው ያነሱት። እነዚህ ችግሮች አሁን ላይ በሁለቱ ክልሎች እንዲሁም ደግሞ በፌዴራል መንግስት ጭምር በተከናወኑ የሰላም ማስከበር ስራዎች አሁን ላይ አንጻራዊ ለውጥ መጥቷል። የሰላም አየር መንፈስ ጀምሯል። እንግዲህ በዚህም ምክንያት ነው ሁለቱ ርዕሰ መስተዳድሮች በዛሬው ዕለት አረንጓዴ አሻራቸውን በቦታው ላይ ያሳረፉት። ይሄ ሰላም አሁን ላይ ያለው አንጻራዊ ሰላም ደግሞ በዘላቂነት ቀጣይ እንዲሆንና ዜጎች ተረጋግተው ልማታቸውን እንዲቀጥሉ ለማድረግ አሁንም በቀጣይ ቀሪ ስራዎች ይጠይቃል። ስለዚህ ሁለቱ ክልሎች አሁንም በቅንጅት መስራት ይጠበቅባቸዋል የሚል መልእክት ጭምር ነው ያስተላለፉት። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰንም በበኩላቸው የአማራና የኢትዮጵያ ህዝቦች ግንኙነት ዘመናትን የተሻገረ እንደሆነ አንስተዋል። እነዚህ የአማራ፣ የቤንሻንጉል፣ የሽናሻ፣ የጉሙዝና ሌሎችም በዚህ አካባቢ በመተከልና በአዊ ዞን አጎራባች አካባቢ የሚኖሩ ህዝቦች የዳበረ ለዘመናት የዳበረ የእርስ በርስ መስተጋብርን የሚጋሩ ህዝቦች ናቸው። ነገር ግን ባለፉት 4 ዓመታት በነበረው የሰላም እጦት ምክንያት የህዝቦች የእርስ በርስ ግንኙነት በከፍተኛ ሁኔታ የላላበት እንደነበር ነው ያነሱት። አሁን ላይ ግን እንግዲህ የጸጥታ አካላትም የሁለቱ ክልሎች ርዕሳነ መስተዳድሮችና የመንግስት መዋቅሩም ጭምር ከአካባቢው ህብረተሰብ ጋር በመተባበር ባደረገው ስራ የነበረውን ሰላም መመለስ ተችሏል። ይሄ ሰላም ደግሞ ዘላቂ እንዲሆን የቤንሻንጉል ጉሙዝ ክልልም የበኩሉን እንደሚወጣ ጭምር ነው ያረጋገጡት። እንግዲህ በመድረኩ ላይ የሰላም ሚኒስትሩ አቶ ብናልፍ አንዱዓለምም ተገኝተዋል። እንግዲህ እርሳቸው በዋናነት ጸረ ሰላም ኃይሎች ይህንን አካባቢ የግጭት ቀጠና ያደረጉበትን ምክንያት በማንሳት ነው መልእክታቸውን ያስተላለፉት። እንግዲህ ይሄ የቤንሻንጉል ጉሙዝ ክልል የመተከል አካባቢ ማለት ነው ከፍተኛ የሆነ የግብርና አቅም ያለው ነው። ከዛም ባለፈ ደግሞ በርካታ ብሔሮች በጋራ በአንድነት የሚኖሩበት አካባቢ ነው። ከዚህም ውጭ ደግሞ የኢትዮጵያውያን ታላቁ ፕሮጀክት የሆነው የታላቁ ህዳሴ ግድብ የሚገነባበትም ዞን ጭምር ነውና እነዚህን መሰረታዊ ምክንያቶች መነሻ በማድረግ ጸረ ሰላም ኃይሎች አካባቢውን የማተራመስ እንቅስቃሴ ሲያደርጉ መቆየታቸውን አንስተዋል። አሁን ላይ ግን የፌዴራል መንግስት ከየአካባቢው መስተዳድሮች ጋር በቅንጅት በሰራው ስራ አካባቢውን ሰላም ማስፈን ተችሏል። የተፈናቀሉ ዜጎች አሁን ወደ ቀያቸው መመለስ ጀምረዋል። እንግዲህ በዚህ ክረምትም ወደ ቀያቸው የተመለሱ ዜጎች በአስተማማኝ ሁኔታ እንዲቋቋሙ የሚያደርጉ ስራዎችን እንደሚሰሩ ነው አቶ ብናልፍ ያነሱት። በቀጣይም እንግዲህ አሁን ላይ ያለው ሰላም ዘላቂ በሆነ መንገድ እንዲቀጥል የእርስ በርስ የዜጎች ትስስር የህዝብ ትስስሩ ግንኙነቱ መጠናከር መቻል አለበት። ባለፉት 4 ዓመታት በአንድ አካባቢ የሚኖሩ ዜጎች በነበረው ጥላቻ ምክንያት በነበረው ግጭት ምክንያት በአንድ ገበያ መገበያየት አይችሉም ነበር። የተለያዩ ማህበራዊ መስተጋብሮችንም ሳያደርጉ ቆይተዋል። አሁን ላይ ግን እነዚህ እንዲቀጥሉ የሚመለከታቸው መስተዳድር አካላት በአግባቡ ሊሰሩ ይገባል የሚል መልእክትም ጭምር ነው ያስተላለፉት። እንግዲህ የዛሬውን የችግኝ ተከላ መርሃ ግብር ያስተባበረው የአማራ ክልል ግብርና ቢሮ ነው። እንግዲህ የግብርና ቢሮ ኃላፊው ዶክተር ኃይለማርያም ከፍ ያለውም
በዚህ በአማራ ክልል እየተካሄደ ያለው የአረንጓዴ አሻራ አሁንም በተጠናከረ ሁኔታ እንደሚቀጥል ነው ያነሱት። በአጠቃላይ በዚህ የክረምት ወቅት ማለት ነው በክልሉ 1.5 ቢሊዮን ችግኞችን የመትከል እንቅስቃሴ ነው እየተደረገ የሚገኘው። በዛሬው ዕለት የተደረገው የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ግን ችግኝን ከመትከል ባለፈ ለአረንጓዴ አሻራው ከሚሰጠው አስተዋጽኦ ባሻገር ፍቅርን በመትከል ጥላቻን በመንቀል ከፍተኛ አስተዋጽኦ እንደሚኖረው የሁለቱ የክልሎች ርዕሳነ መስተዳድሮች እንዲሁም ደግሞ የሁለቱ ክልል ህዝቦች የጋራ የፍቅር አሻራ ሆኖ እንደሚቀጥልም ነው ያነሱት። ተመስገን፣ ለጊዜው ያሉኝ መረጃዎች እነዚሁ ናቸው። አመሰግናለሁ። ይሄ ነው የንጹሃንን ደም በከንቱ የሚያፈሱ የትኛውም ስብስብ ሸኔም ይሁን ሌላ አሸባሪ ኃይል በጀመርነው መንገድ ጉዟችን አጠናክረን የምንቀጥል ከሆነ ይጠፋል። በአምራች ኢንዱስትሪው ዘርፍ ተቀናጅቶ በመስራት ውጤት ማምጣት መቻሉን የኢንዱስትሪ ሚኒስትሩ መላኩ አለበል ተናገሩ። በ2014 በጀት ዓመት በርካታ ፈተናዎች ያለፉበት ዓመት ቢሆንም ከመጀመሪያው ሩብ ዓመት ጀምሮ በአምራች ኢንዱስትሪው ዘርፍ ተቀናጅቶ በመስራት ውጤት ማምጣት እንደተቻለ ነው በኢትዮጵያ ታምርት ንቅናቄ ውጤት መጥቷል ያሉት ሚኒስትሩ በ2014 ዓ.ም አምራች ኢንዱስትሪ ውጤት እንዲያመጣ በርካታ ስራዎች መሰራታቸውንም ነው አብረው እየጠቆሙት። ባለፈው በጀት ዓመት የተዘጉ ፋብሪካዎች ጭምር ወደ ስራ እንዲገቡ በማድረግ ውጤት መምጣቱም ተጠቅሷል። የተጀመሩ ስራዎች በ2015 በጀት ዓመት ተጠናክረው እንደሚቀጥሉም ነው ሚኒስትሩ መላኩ አለበል የገለጹት። የኢንዱስትሪ ሚኒስቴር በ2014 በጀት እቅድ አፈጻጸምና እንደዚሁም ደግሞ በ2015 በጀት ዓመት መነሻ እቅድ ላይ ያተኮረ ምክክር ከባለድርሻ አካላት ጋር በድሬዳዋ እያካሄደ ይገኛል። በምክክር መድረኩ ላይ ከክልሎችና እንደዚሁም ደግሞ ከከተማ አስተዳደሮች ኢንዱስትሪ ቢሮዎች በተጨማሪም ከጠሪ ተቋማት የተውጣጡ ባለድርሻ አካላት ተሳታፊ መሆናቸውን ነው ከዋልታ ዘገባ ለመረዳት የተቻለው። ባለፉት 4 ዓመታት የኢትዮጵያ ኢኮኖሚ ከነበረበት ችግር ተላቆ እድገት እያስመዘገበ መሆኑን የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚና እንደዚሁም ደግሞ የብሔራዊ ማክሮ ኢኮኖሚ ኮሚቴ አባል ማሞ ምህረቱ ገለጹ። መንግስት የኑሮ ውድነቱን ለማረጋጋት ችግሮችን መፍታት የሚያስችል የተጠናከረ እርምጃ በመውሰድ ላይ እንደሚገኝም ነው የተናገሩት። የተከታተለችው ቅድስት ማሞ ናት። ከ2010 ዓ.ም ወዲህ የኢትዮጵያ ኢኮኖሚ ቁልፍ ከሆኑ መለኪያዎች አንጻር እድገት እያስመዘገበ መሆኑን ነው የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚና የብሔራዊ ማክሮ ኢኮኖሚ ኮሚቴ አባል አቶ ማሞ ምህረቱ የገለጹት። በዚህም የፋይናንስ ዘርፉ በቁጠባም ሆነ በብድር አሰጣጡ ያደገበት፣ ለግሉ ዘርፍም 70% ብድር ያቀረበበት መሆኑን ተናግረዋል። የውጭ ንግድን በተመለከተም ከዓመት ዓመት እድገት እያስመዘገበ ሲሆን አሜሪካ ለአፍሪካ ሀገራት የፈቀደችው የቀረጥ ነጻ መብት አገዋ ከተነሳ በኋላ እንኳ ጭማሪ ያስመዝግቧል ይላሉ አቶ ማሞ። የአገዋ የትሬድ ፕሪፈረንስ ወይም ደግሞ የአገዋ ስኪም ተከልክሎ ክልክላ ኑሮም የማኑፋክቸሪንግ ምርቶች ዘንድሮ 590 ሚሊዮን ዶላር ማስመዝገብ ችለዋል። ከአምናው ጋር ሲወዳደር 27% አድጓል። ስለዚህ የኤክስፖርት አፈጻጸማችን የሚያሳየው በ2014 የኢኮኖሚ እንቅስቃሴ መልካም እንደሆነ፣ ችግሮች ቢኖሩም አፈጻጸማችን ጥሩ እንደሆነ የሚያሳይ ነው። የኑሮ ውድነት ችግሮች መዋቅራዊና ወቅታዊ ናቸው ያሉት አቶ ማሞ ከዓለም የኢኮኖሚ መዋዠቅ ጋር ችግሮቹ መግዘፋቸውን አንስተዋል። አንደኛው መሰረታዊ ችግር የዋጋ ግሽበት በአሁኑ ጊዜ በዓለም አቀፍ ደረጃ ግልጽና አሁናዊ ስጋት መሆኑን መረዳት ያስፈልጋል ማለት ነው። ሁለተኛ የዓለም አቀፍ ኢኮኖሚ ከኮቪድ ወጥቶ እያንሰራራ ባለበት ጊዜ ውስጥ ደግሞ የዩክሬንና የራሽያ ግጭት መከሰቱ ምንም እንኳ በዛ ግጭት እኛ ቀጥታ ተዋናይ ባንሆንም በእኛ ኢኮኖሚ ላይ ቀጥታ የሆነ ውጤት ይኖረዋል። ሶስተኛ እንደው ምናልባት ይሄ ቴክኒካል ሊመስል ይችላል፣ ብዙ ሀገሮች ኢንፍሌሽንን ለመዋጋት የሚወስዱት እርምጃም በዓለም አቀፍ ኢኮኖሚ ላይ ተጽዕኖ አለው። ከዚህ በተጨማሪ እኛን የተመለከቱ ደግሞ ጉዳዮች አሉ። ለምሳሌ ዘንድሮ ድርቅ ነበረ፣ እንደምታወቀው ሰፊ ድርቅ ነበረ። ከዚህ በተጨማሪ የኢኮኖሚ ጉዳዩ ላይ ከፍተኛ ተጽዕኖ የሚያደርገው ደግሞ ይሄ ጦርነቱና የሰላም እጦት አለ፣ በየቦታው ያለው የሰላም እጦት አለ። መንግስት በዘላቂነት የኑሮ ውድነቱን ለመቅረፍ ምርትን በማሳደግ አቅርቦትን በመጨመርና በመሰረታዊ ምርቶች ላይ ድጎማ በማድረግ ላይ ይገኛል ብለዋል። የኑሮ ውድነትን
ችግር መቅረፍ መሰረታዊ የኢኮኖሚ አስተዳደር አጀንዳ ነው። የዋጋ ግሽበት እና የኑሮ ውድነት ቅድም እንዳልኩት አነስተኛ ገቢ ያላቸውን የህብረተሰብ ክፍሎች ቋሚ ገቢ ያላቸውን ዜጎቻችንን በትልቁ የሚጎዳ የሚያማርር ችግር እንደሆነ በደንብ እንረዳለን። በኢኮኖሚ አስተዳደር ውስጥ ከዚህ የባሰ ከዚህ የበለጠ ትኩረት የሚሰጥ ሌላ አጀንዳም ከነጭራሹ የለንም። ስለዚህ ይህን ለማስተካከል ብዙ ስራዎችን ለመስራት እየሞከርን ነው። ምን እያደረግን ነው? አንደኛው መሰረታዊ ነገር የግብርና ምርታማነትን ለማሳደግ ከፍተኛ ስራዎችን ለመስራት እየተሞከረ ነው። ሁለተኛ የአቅርቦት ክፍተቱን ለመሙላት የአቅርቦት ክፍተት ባለበት አካባቢ ለመሙላት አስፈላጊ የሆኑ ምርቶችን ከውጭ የማስገባቱ ስራ ተጠናክሮ ቀጥሏል። በ2014 በአሁን በጨረስነው የበጀት ዓመት የ11 ወራት አሃዝ ብንወስድ 3.5 ቢሊዮን ዶላር በማውጣት ከውጭ እህሎችና ሌሎች ምግቦች እንዲገቡ ተደርጓል። መንግስት በሚያካሂዳቸው የኢኮኖሚ ማሻሻያ ፕሮግራሞች የኑሮ ውድነትን ለመቅረፍ እየሰራ ሲሆን ከነዳጅ ዋጋ መጨመር ጋር ተያይዞ የምግብ ዋጋ ላይ ጭማሪ ማድረግ ህገወጥ በመሆኑ መንግስት አስፈላጊውን እርምጃ እንደሚወስድ አቶ ማሞ ተናግረዋል። የኢትዮጵያ ሙስሊሞች የተቋማዊ ለውጥና አንድነት ሁለተኛ ዙር ሀገር አቀፍ ጉባኤ ዛሬ በአዲስ አበባ ተጀመረ። በጉባኤው ከመላ ሀገሪቱ የተውጣጡ ተወካዮች ተገኙ ሲሆን መጅሊሱን ለሚቀጥሉት 3 ዓመታት የሚመሩ አመራሮች ምርጫም በመካሄድ ላይ ነው። በጉባኤው ላይ በድምፅ ይሳተፋሉ ተብለው ከሚጠበቁት 300 ተሳታፊዎች መካከል ይህ ዘገባ እስከተጠናቀረበት ጊዜ ድረስ 261 መገኘታቸው ነው የታወቀው። ሚያዝያ 23 ቀን 2011 በተካሄደው ጉባኤ ከተሳተፉት መካከል 39ኙ በሞት በህመም ከሀጂ ጉዞ ባለመመለስና በልዩ ልዩ ምክንያቶች በዛሬው ጉባኤ አለመገኘታቸው ነው የተገለጸው። የኢትዮጵያ ሙስሊሞች የተቋማዊ ለውጥና አንድነት አንደኛ ዙር ሀገር አቀፍ ጉባኤ ሚያዝያ 23 ቀን 2011 በአዲስ አበባ መካሄዱም የሚታወስ ነው። በኮንሶ ዞን ከዚህ ቀደም በተደጋጋሚ የተከሰተው ግጭትና የዝናብ እጥረት ባስከተለው መፈናቀል ምክንያት ከ190 ሺህ በላይ ዜጎች ለረሃብ መጋለጣቸውን ዞኑ አስታወቀ። ለተጎጂዎች በመንግስትና በግብረ ሰናይ ድርጅቶች የዕለት ደራሽ ምግብ ድጋፍ የተደረገ ቢሆንም በቂ ባለመሆኑ የተነሳ በተለያዩ አካላት የሚደረገው ድጋፍ እንዲጠናከርም ነው ጥያቄ የቀረበው። በዚሁ ጉዳይ ላይ ኮንሶ የሚገኘው ሪፖርተራችን ሚካኤል ገዙ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ይገኛል። ሚካኤል እንደምን ውለሃል? ድርቁ ያለበት ሁኔታና እንደዚሁም ደግሞ አሳሳቢነቱን በተመለከተ ምን ማለት ይቻላል? ከአየሁና ከአገኘው መረጃ አንጻር እንደዚሁም ደግሞ የተደረገ ያለውን ድጋፍስ በተመለከተ ምን ያህል ተደራሽ እየሆነ ነው? መልካም አመሰግናለሁ ተመስገን። እንግዲህ በኮንሶ ዞን በተለይም በባለፈው የበልግ እርሻ ወቅት ባጋጠመ የዝናብ እጥረት እንደዚሁም ደግሞ በባለፉት ዓመታት በዞኑ በመዋቅርና በወሰን ምክንያት በተደጋጋሚ ያጋጠሙ በነበሩ ግጭትን ተከትሎ በርካታ ዜጎች ለችግር ተዳርገው ነው የሚገኙት። እኛ ዛሬ በዚህ በኮንሶ ዞን ከማለዳው ጀምሮ ተገኝተን በተለያዩ ቀበሌያት ላይ ችግሩ በስፋት በሚታይባቸው አካባቢዎች ላይ የመስክ ምልከታ ማድረግ ችለናል። ከነዚህ መካከል እንግዲህ ካራት ዙሪያ ወረዳ አቦሮባ ቀበሌ እንደዚህም ደግሞ ሉልቱ በሚባል ሌላው በሰገን ዙሪያ ወረዳ በሚገኝ ቀበሌ ተዘዋውረን መመልከት ችለናል። በዚህ ቀበሌ እንግዲህ ሉልቱ ቀበሌ ላይ በግጭት ምክንያት የተፈናቀሉ በርካታ ዜጎች በመጠለያ ጣቢያ ላይ ይገኛሉ። እንደዚሁም ደግሞ አባሮባ ቀበሌ ላይም ደግሞ ከዚህ ቀደም በግጭት ምክንያት ተፈናቅለው መጥተው የራሳቸውን ጎጆ መስርተው መኖር የጀመሩ ናቸው። ነገር ግን መደበኛ ሕይወታቸውን መምራት በአግባቡ ባልጀመሩ ጊዜ ነው ይሄ ድርቅ የተከሰተውና ለከፋ ችግር መጋለጣቸውን እንደዚሁም ደግሞ በአንዳንዶቹ ላይ ደግሞ የጤና ችግርም ጭምር ማስተዋል ችለናል። እንግዲህ እነዚህ በኮንሶ ዞን ያለው አጠቃላይ የኮንሶ አካባቢ እንደሚታወቀው በበልግና በመኸር ከፍተኛ ምርት የሚያመርት አካባቢ ነው። አሁን በዘንድሮው በበልግ እርሻም ወደ 106 ሺህ ሄክታር መሬት በተለያዩ ዋና ዋና ሰብሎች በመሸፈን ከ3 ሚሊዮን በላይ ምርት ይገኛል ተብሎ ቢጠበቅም እንግዲህ ይሄኛው የዝናብ እጥረት አብዛኛው አካባቢዎች ላይ እኛም ምልከታ እንዳደረግነው ሰብሉ ትንሽ ከፍ እንዳለ ዝናብ ባለማግኘቱ ምክንያት መድረቁን መመልከት ችለናል። በዚህ ጉዳይ ላይ
ተጨማሪ ሀሳብ እንዲሰጡን በኮንሶ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ገደኖ ካዋይቴ እዚህ አጠገቤ ይገኛሉ። አንዳንድ ጥያቄዎች አነሳላቸዋለሁ። አመሰግናለሁ። እንግዲህ አጠቃላይ በድርቅና በግጭቱ ምክንያት ምን ያህል ዜጎች ናቸው ለጉዳት ሲዳረጉት? አጠቃላይ ሁኔታው ምን ይመስላል? አጠቃላይ እንደ ኮንሶ ዞን በጣም የገፋ አደጋ ላይ የወደቁት 198,828 ሰው ነው አሁን በጣም በአደጋ ላይ የደረሰውና ስለዚህ ከዛ ውስጥ 68,000 ተፈናቃይ አለ። 122,000 ደግሞ በድርቁ ምክንያት ጉዳት ላይ ይደርሳል ተብሎ ነው የተለየው እንደ አደጋ ስጋት ጽሕፈት ቤት ማለት ነው የለየ ነው። እስኪ እንደው ለነዚህ የሚሆን እንግዲህ በመንግስትም በተለያዩ ግብረሰናይ ድርጅቶች ድጋፍ የተደረገ ነው የሚገኘው። ድጋፉ ለችግሩ መፍትሄ ከመስጠት አንጻር በምን ደረጃ ላይ ነው የሚገኘው? እስካሁን ድረስ በመንግስት በኩልና በተለያዩ ኤንጂኦ በኩል ድጋፍ እየቀረበ ነው ያለውና ከዚህ ከእንትን ውስጥ ወደ 57,000 ህዝብ አሁን በእንትን በኩል ድጋፍ እያገኘ ነው ያለው። በመንግስት በኩል ድጋፍ እያገኘ ነው። ቀሪ ወደ 70% እስካሁን ድረስ ከለየነው ውስጥ ምንም ድጋፍ እያገኘ አይደለም ማለት ነውና ስለዚህ ወደ 30% አካባቢ ነው አሁን ድጋፍ እየተገኛለ። ይሄን ድጋፍን ደግሞ በቂ አይደለም። በየወሩም ድጋፍ እየመጣ አይደለም። በገንዘብ የሚሰጥ ድጋፍ አለ። ይሄ ገንዘብ ደግሞ በአሁኑ ኑሮ ውድነት ጋር ተያይዟል። ገበያ ላይ እህል መግዛት አልቻለም። ስለዚህ በገንዘብ የሚሰጠው ድጋፍ ወደ እህል ቢቀየርልን ትንሽ ችግሩን ሊቃልል ይችላል የሚል ነገር ነው እኛ እንደ አደጋ ስጋት መለየት የቻልነው ማለት ነው። በጣም አመሰግናለሁ። እናመሰግናለን። እንግዲህ ተመስገን በዚህ በኮንሶ ዞን እሳቸውም እንደገለጹት አጠቃላይ ወደ 190,000 የሚሆኑ ድጋፍ የሚሹ የህብረተሰብ ክፍሎች አሉ። ከዚህ ውስጥ ግን አሁን ላይ ድጋፍ ማግኘት የቻሉት ከ50% በታች መሆናቸውን ገልጸዋል። እንግዲህ በዞኑ በተለያዩ ጊዜያቶች ከመዋቅር ጋር በተያያዘ እንደዚሁም ደግሞ ከወሰን ጋር በተያያዘ በነበሩ ግጭቶች ምክንያት ከተፈናቀሉ ዜጎች እንግዲህ የዚህ አሃዝ አንደኛው ነው ማለት ነው። ስለዚህ አሁን እየተደረገ ያለው ድጋፍን ማጠናከር ካልተቻለ በተለይም ደግሞ በቀጣዩን የመኸር ምርት አምርተው ለራሳቸው የምግብ ማግኘት ካልቻሉ አደጋው የከፋ ሊሆን ይችላል። በአጠቃላይ ደግሞ በግጭቱ ምክንያትም ከ10,000 ሄክታር መሬት በላይ እርሻ ማረስ አልተቻለም፣ በግጭቱ ምክንያት ማለት ነው። ሌሎች ተጨማሪ መረጃዎችን ደግሞ በምሽት ለተመልካቾቻችን የምናደርስ ይሆናል። ጥሩ አመሰግናለሁኝ ሚካኤል። አሁን ደግሞ ዋና ዋና ዜናዎቹን እናስታውሳችኋለን። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በክልሉ በአንድ ጀንበር 400 ሚሊዮን ችግኞችን የመትከል ዘመቻን አስጀመሩ። የሰሜን ምዕራብ ዕዝ ጠላትን ለመመከት የሚያስችል ሁለንተናዊ ብቃት መገንባቱን ዋና አዛዡ ጄኔራል ጌታቸው ጉዲና አስታወቁ። ከውጭ የዜና ምንጭ የአውሮፓ ህብረት በሩሲያ ላይ የተጣለው ማዕቀብ የተፈለገውን ውጤት እስኪያመጣ በትዕግስት መጠበቅ እንደሚገባም አሳሰበም። በሲሚንቶ ምርት ላይ የአማራ ክልላዊ መንግስት ለሚሰማሩ ባለሀብቶች አስፈላጊውን ድጋፍ አደርጋለሁ ብሏል። ይህን ያሉት ደግሞ ርዕሰ መስተዳድሩ ዶክተር ይልቃል ከፋለ ናቸው። በምስራቅ ጎጃም ዞን ሸበል በረንታ ወረዳ ለሚገነባው የበረንታ ሲሚንቶ ፋብሪካ የክልሉ ማዕድንና ኢነርጂ ቢሮ የከፍተኛ ደረጃ የማዕድን ምርት ፈቃድ ሰጥቶታል። ሪፖርተራችን የነዋጋቸው ዝርዝሩን አዘጋጅቷል። ያጠናቀረችው ወይንሸት ደጀኔ ናት። የበረንታ ሲሚንቶ በምስራቅ ጎጃም ዞን ሸበል በረንታ ወረዳ በግንባታ ሂደት ላይ የሚገኝ ፋብሪካ ሲሆን ሲጠናቀቅ በዓመት 8.1 ሚሊዮን ቶን ሲሚንቶ የማምረት አቅም ይኖረዋል ተብሏል። የአማራ ክልል ማዕድንና ኢነርጂ ቢሮ ለፋብሪካው የከፍተኛ ደረጃ የማዕድን ምርት ስራ ፈቃድ ሰጥቷል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በማደግ ላይ ያለው የግንባታ ዘርፍ በሲሚንቶ እጥረት ክፉኛ እየተፈተነ ነው ብለዋል። የበረንታ ሲሚንቶ ፋብሪካ ስኬታማ እንዲሆን የክልሉ መንግስት አስፈላጊውን ድጋፍ እንደሚሰጥም አረጋግጠዋል። የግንባታ ፕሮጀክቶች መቆም ማለት ልማትን ማደናቀፍ ብቻ ሳይሆን በአሁኑ ወቅት የተፈጠረውን የስራ እድልም አብሮ ማጥፋት ማለት ነው። በመሆኑም አሁን ከገጠመን የኑሮ ውድነት፣ የዋጋ ግሽበት በተጨማሪ በግንባታው ዘርፍ ተሰማርተው የዕለት ጉርሳቸውን የሚያገኙት ወገኖቻችን የስራ እድልም እንዲጠብ ያደረገን። የዚህ ዋና ምክንያት የሲሚንቶ እጥረት ነው። የበረንታ ሲሚንቶ ፋብሪካ እንደተመለከትነው በቆራጥነት የገቡ ናቸው። በመሆኑም እንደነዚህ ያሉ ኢንቨስተሮች የሀገርን የክልልን ችግር የሚፈታ ኢንቨስትመንት የክልሉ መንግስት ከጎናቸው በመቆም አስፈላጊውን ድጋፍ
አስፈላጊውን ትብብር የሚያደርግ መሆኑን በዚህ መድረክ ማረጋገጥ እፈልጋለሁ። የአማራ ክልል ማዕድንና ኢነርጂ ቢሮ ኃላፊ አቶ ኃይል አበበ በፊርማ ስነ ስርዓቱ ላይ እንደገለጹት በክልሉ ለግንባታ፣ ለኢንዱስትሪ፣ ለኃይል ማመንጫና ለጌጣጌጥ የሚውሉ ከ35 በላይ ማዕድናት ቢኖሩም በአግባቡ ጥቅም ላይ ከመዋል አኳያ ገና ብዙ ይቀራል ብለዋል። ጸጋዎች እያሉን ታታሪና ስርዓት አክባሪ ህዝብ እያለን የሚሰራ ጉልበት እና ኃይል እያለን አንድም የሲሚንቶ ፋብሪካ ለመኖሩ ይቆጫቸው የነበሩ አካላት ወይም ግለሰቦች በመፈጠራቸው የተነሳ አሁን በክልላችን የምርመራ ፍቃድ የወሰዱና ለመውሰድ ሂደት ላይ የሆኑ ጥያቄዎች እንዳሉ መረዳት ይቻላል። በጥቅሉ ያስመዘገቡትን ካፒታል ስንመለከተው ወደ 200 ቢሊዮን የኢትዮጵያ ብር መሆኑን መረጃዎች ያመለክታሉ። የበረንታ ሲሚንቶ ፋብሪካ ስራ አስኪያጅ አቶ ቢረሳው ምናለ ፋብሪካው በቀን 270 ሺህ ኩንታል ሲሚንቶ የማምረት አቅም እንዳለው ገልጸዋል። የበረንታ ሲሚንቶ ፋብሪካ ፕሮጀክት ብዙ ሂደቶችን አልፏል። ከቅድመ ኢንቨስትመንት ጥናት እስከ ሙሉ የአዋጭነት ጥናት ሰርተናል። እስካሁን እስከ ዛሬው ዕለት ድረስ የማዕድን የምርመራ ፍቃድ ወስደን ወደ 15 የሚሆኑ ቦታዎች ላይ የጥናትና የምርመራ ስራ ስንሰራ ነው የቆየን። አሁን ቅርብ ጊዜ ደግሞ የፋብሪካው ራሱ የሚያርፍበትን የሌብሊንግ ወርክ የሲቪል ስራ ጀምረናል። አሁን እኛ ፋብሪካውን ዋናውን ፓርት እንዳልኩ ሌብሊንግ ወርኩን የቆረጣ ስራውን ጀምረናል እና የሬዚደንሻል ኤሪያዎችን ጀምረናል። 3 ወር ይሆናል እሱን ከጀመር ከፋብሪካው ስራ ከጀመርንበት ከዜሮ ዴት ጀምሮ በ24 ወር ውስጥ እንጨርሳለን ነው። የበረንታ ሲሚንቶ ፋብሪካ የመጀመሪያ ምዕራፍ ግንባታው በ340 ሚሊዮን ዶላር ወጪ እንደሚገነባም በፊርማ ስነ ስርዓቱ ተጠቁሟል። የጠቅላይ ሚኒስትር ጽህፈት ቤትና ተጠሪ ተቋማት በምዕራብ አርሲ ዞን የበጎ ፈቃድ አገልግሎት አሰጣጥ መርሃ ግብርን አስጀመሩ። መርሃ ግብሩ የአቅመ ደካማ ዜጎችን ቤት ማደስና እንደዚሁም ደግሞ ሌሎች የበጎ አድራጎት ስራዎችን ያካተተ ነው። የተከታተለችው ፍሬዎት ረታ ናት። ከ4 ዓመታት በፊት በሀገር አቀፍ ደረጃ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የተጀመረው የአረንጓዴ አሻራ መርሃ ግብርና የበጎ ፈቃድ አገልግሎት አሰጣጥ ዛሬም በበርካታ ተቋማት በተለያዩ የሀገሪቱ አካባቢዎች ተግባራዊ እየተደረገ ይገኛል። ጠቅላይ ሚኒስትር ጽህፈት ቤትና ተጠሪ ተቋማት ከፍተኛ የመንግስት የስራ ኃላፊዎችና ሰራተኞች በኦሮሚያ ክልል ምዕራብ አርሲ ዞን የ2015 የበጎ ፈቃድ አገልግሎትን በሻሸመኔ ከተማ እንዲሁም በዞኑ በሚገኙ ሲራሮና ሻላ ወረዳዎች አስጀምሯል። የትኛውም ተማሪ ከትምህርት ቤት ገበታ መቅረት የለበትም የሚለውን በሁለት ወረዳ ያሉ እስከ 11 ሺህ የሚጠጉ ተማሪዎችን ልዩ ልዩ የትምህርት ቁሳቁሶች ድጋፍ ለማድረግ ነው። ሁለተኛ ደግሞ የአረንጓዴ አሻራችንን ከስራሮ ወረዳ ህዝብ ጋር ለማኖር ነው። በሶስተኛ ደረጃ በሻሸመኔ ከተማ የሚገኙ አቅመ ደካሞችን እስከ 30-40 የሚጠጉ ሰዎችን የመኖሪያ እና ቤቶቻቸው ችግር ውስጥ የገቡትን እነሱን የማደስ ስራ ነው የሰራ ነው። በዞኑ 11 ሺህ ለሚሆኑ ዝቅተኛ አቅም ያላቸው ተማሪዎች የመማሪያ ቁሳቁስ ድጋፍ መደረጉም ተገልጿል። የነገ ሀገር ተረካቢ የሆኑ እነዚህ ታዳጊ ተማሪዎች ሁሉም በአቅሙ መደገፍ እንዳለበት የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ያሳስበዋል። ከነዚህ ልጆች አንዳቸው ከፈጣሪ ጋር ሆኖ ሀገር መምራት የሚችሉበት ከዛም ካነሰ ደግሞ ሚኒስትር እንዲሆኑ ከጎናቸው እንድትሆኑ እና ከዚህ ውስጥ በታሪክ ወደፊት ያኔ እንደዚህ ብለው ከገቡ ወጣቶች መካከል ሀገር መምራት ቻሉ፣ ሚኒስትር መሆን ቻሉ ተብሎ ወደፊት በሚቀጥለው ትውልድ እንዲዘከሩ እንዲታሰቡ ከጎናችሁ እንድትሆኑ አደራ ማለት እፈልጋለሁ። ሁለተኛ የብሔር ብሔረሰብ መኖሪያ የሆነችው ሻሸመኔ ከተማ ከ2 ዓመታት በፊት በጥፋት ኃይሎች ከፍተኛ ውድመት ማስተናገዷን ያነሱት የሻሸመኔ ከተማ ከንቲባ አቶ ወሾ ከድር ከተማው በፍጥነት በማገገም ላይ እንዳለች ተናግረዋል። ጠቅላይ ሚኒስትር ጽህፈት ቤትና ተጠሪ ተቋማት በሻሸመኔ ከተማ ተገኝተው የበጎ ፈቃድ አገልግሎቱን በማስጀመራቸው አመስግነዋል። እናንተም ይሄንን ለማስጀመር እንደ ፌደራልም እኛም መርጣችሁ ስለመጣችሁ እኛም እጅግ ላቅ ያለ ምስጋናችንን እያቀረብን እጅግ በጣም እያመሰገንን
አሁን ዛሬ ልንጀምር ያሰብናቸው ቤቶች 35 ቤቶች ናቸው። ምናልባት እንዴት ተመረጡ? እነዚህ አጠገቤ የምታያቸው ሰዎች ፍጹም አስተዋሽ ያልነበራቸው ምናልባት ከ40 እስከ 50 ዓመት አንዳንዶቹ እዚህ ወልደው ልጆቻቸው ስራ ይዘው እነሱም ያረጁበት ሁኔታ ነው ያለውና ይሄንን ዛሬ በማድረጋችን ከፈጣሪም ከመንግስትም ላቅ ያለ ምስጋና አላችሁና ለማመስገን ወዳለሁ። የጠቅላይ ሚኒስትር ጽህፈት ቤትና ተጠሪ ተቋማት ለዚህ መርሃ ግብር ከ18 ሚሊዮን ብር በላይ መድበው እየሰሩ ይገኛሉ። የሰሜን ምዕራብ እዝ ጠላትን ለመመከት የሚያስችል ሁለንተናዊ ብቃት መገንባቱን ዋና አዛዡ ጄኔራል ጌታቸው ጉዲና አስታወቁ። የሰሜን ምዕራብ እዝ አንደኛ ዓመት የምስረታ በዓልን ለመዘከርና እንደዚሁም ደግሞ ባለፉት አውደ ውጊያዎች በብቃት ተልዕኮ ለፈጸሙ አባላቱ እውቅና ለመስጠት ያለመ መርሃ ግብር በተገዜ ግንባር ተካሂዷል። የተከታተለችው ራሄል ፍሬው። የሰሜን ምዕራብ እዝ 501ኛ ኮር 34ኛ ክፍለ ጦር ሀገር ጭንቅ ውስጥ በወደቀችበት ጊዜ የተመሰረተ ክፍለ ጦር ነው። ከምስረታው ማግስት በሰሜን ወሎና ደቡብ ጎንደር የአሸባሪ ኃይሉን ወረራ በመግታት አይደፈሩም የተባሉትን የጋሸናና አርቢት ምሽጎች ያፈራረሰ ኃይል ስለመሆኑ ይነገራል። ክፍለ ጦሩ አንደኛ ዓመት የምስረታ በዓሉን ለመዘከርና ባለፉት አውደ ውጊያዎች በብቃት ተልዕኮ ለፈጸሙ አባላት እውቅና ለመስጠት እንዲሁም በጀግንነት በመፋለም መስዋዕት የከፈሉ አባላቱን ለመዘከር ያለመ መርሃ ግብር በተከዜ ግንባር አካሂዷል። በስነ ስርዓቱ ላይ የክፍለ ጦሩ ዋና አዛዥ ኮሎኔል ያለው አድማሴ እንደገለጹት የ34ኛ ክፍለ ጦር ምስረታ በዓል ለሰራዊቱ ልዩ ትርጉም ያለው ነው ሲሉ ክፍለ ጦሩ አሸባሪው ህወሓት በሰሜን ወሎና ደቡብ ጎንደር ያደረገውን ወረራ በመግታት አይደፈሩም የተባሉ አካባቢዎችን የደፈረና ምሽጎችን ያፈራረሰ ሬጅመንቶች የያዘ ክፍለ ጦር መሆኑን ገልጸዋል። የጁንታ ስግብግብ ኃይል ሌሎቹን ከተማዎች የተቆጣጠረ ቅድም ሲጠቀስ እንደነበረው የደብረ ታቦር ከተማ ሙሉ በሙሉ ለማውደምና እንደለመደው ለመዝረፍ የቋመጠለትን የበላይ በሰላም አመራሮቻችን እኛን ለሌት ተቀን አጓጉዘው ክፍለ ጦራችን ሙሉ በሙሉ ሬጅመንቶችን በማሳተፍ ጥሎ እስከሚወጣ ድረስ ትልቅ አስጨራሽ ውጊያ በተለይ በ5ኛ ሬጅመንት ውጡ አንወጣም በማለት ትልቅ የሆነ ስራዎችን ሰርተናል። በምስረታ በዓሉና የሰማዕት መታሰቢያ ስነ ስርዓቱ ላይ የተገኙት የሰሜን ምዕራብ እዝ ዋና አዛዥ ጄኔራል ጌታቸው ጉዲና አሸባሪዎች በጋራ በመሆን የኢትዮጵያ ህልውና አደጋ ላይ እንዲወድቅ ከፍተኛ ጥረት ቢያደርጉም የህዝብ ልጅ የሆነው ሰራዊት ሀገሩን በጽኑ ስለማስከበሩ ገልጸዋል። ኢትዮጵያ በማንም ላይ ጣት ከስራ አታውቅም። የሰውን ለመውሰድ የሄደችበት አጋጣሚ የለም። ሁል ጊዜ ለመግፋት ነው የሚመጡት። በአንድ በኩል ውስጣዊ ችግሮችን በማስፋት ደህንነታችን አደጋ ላይ እንዲወድቅ፣ ህዝባችን እንዲቃቃር፣ እርስ በርስ እንዲጠራጠር በማድረግ በተዘዋዋሪ ይፈትኑናል። በቀጥታ ጥቃት ደግሞ ግንባር ተሰልፈው ይወጉናል እና ሁሉ ዝግጅታችን ይህን ግምት ያስገባ ነው። በስልት በአካል ብቃት የመፈጸም አቅሙ የጎለበተ የሀገር መከላከያ ሰራዊት ስለመገንባቱም ጄኔራል ጌታቸው ጉዲና አረጋግጠዋል። ብቃት ውስጥ የቀሩ ውስን ችግሮችን እየመረጥን የማስተካከል እና የተሟላ ቁመና ያለው በየትም አቅጣጫ አደጋ ቢቃጣ ሊመክት የሚችል በስልት ደረጃም በኦፕሬሽን ደረጃም እየተገነባ ያለ ተቋም ውስጥ ሆናችሁ እየሰራችሁ ስለሆነ ይሄ ትልቅ ስንቅ ስለሚሆናችሁ ልትበረቱና ልታጠናክሩ ይገባል የሚል መልእክት አለኝ። የሰራዊቱ አባላት ለወታደር ሀገር ችግር ላይ ስትሆን ህይወቱን ሰጥቶ ህዝብና ሀገርን መታደግ መሐላው ነው ሲሉ ከሌሎች እዞች ጋር በመሆን በፈጸሙት ግዳጅ እንደሚኮሩ ገልጸው ለቀጣይ ግዳጅ ያላቸውን ቁርጠኝነት አረጋግጠዋል። ይህ በዓል ደስ ብሎኛል። አብዛኛው ውጊያዎች ላይ ነበር ነው። ከመጀመሪያ ጀምሮ ውጊያ ላይ ነበርኩት። እዚህ ክፍል ላይ ሆኜ 2 ጊዜ ቆስዬ ነበርኩት። በዛም ቆስያለሁ ብዬ ወደ ኋላ ያልኩት ነገር የለም። ከኔ ጋር ያሉ ጓዶችን አይዛችሁ በርቱ፣ ዛሬው ቀን ያልፋል፣ ማልፍ ቀን የለም እና ለድል እንበቃለን ህዝባችን እያልን እያበረታታን አብረን ቆይተናል። ከዛም እዚሁ ክፍለ ጦር ላይ ሆኜ ደግሞ ከ50 አለቃ ወደ ሙሉ 100 አለቃ ሽልማት አግኝቻለሁ። ዝግጅነት በአሁኑ ሰዓት ማለት ነው ያው ሰራዊቱ እንደምታያቸው ወትሮ ዝግጅነታቸውን አሟልተው ምሽጓቸውን ቆፍረው ለቀጣዩ ግዳጅ በበቂ ሁኔታ ለመወጣት ተዘጋጅተዋል። በመርሃ ግብሩ የላቀ ጀግንነት የፈጸሙ የሰራዊቱ አባላትን ጨምሮ
ለሰራዊቱ ድል አይተኬ ሚና ለነበራቸው ግለሰቦች፣ የመንግስት አስተዳደር መዋቅሮች በህዝብ ተሳትፎ ምስጋናና እውቅና ተችሯቸዋል። በቤኒሻንጉል ጉሙዝ ክልል በተለያዩ ዞኖችና ወረዳዎች በጸጥታ ችግር ሳቢያ ከመኖሪያ ቀያቸው የተፈናቃይ ዜጎችን መልሶ የማቋቋም ስራ መጀመሩን የክልሉ አደጋ ስጋትና ስራ አመራር ኮሚሽን አስታወቀ። ለተፈናቃይ ዜጎች ሰብአዊ ድጋፎችን ጭነው ከአዲስ አበባ ወደ አሶሳ የሚጓዙ ተሽከርካሪዎችን በተመለከተ ደግሞ መንገድ ላይ በሚያጋጥማቸው የጸጥታ ችግር በወቅቱ መግባት አለመቻላቸውም ነው የተገለጸው። የኮሚሽኑ ኮሚሽነር ታረቀኝ ተሲሳ ጉዳዩን አስመልክተው በሰጡት መግለጫ ተሽከርካሪዎቹ ከሚያዝያ 9 ቀን 2014 ዓ.ም ጀምሮ ወደ ክልሉ መድረስ ባለመቻላቸው ለተፈናቃይ ዜጎች የሚደረገው ድጋፍ ላይ እጥረት መፍጠሩን ተናግረዋል። ከሚያዝያ 9 ጀምሮ ድጋፍ አልደረሳቸውም። ይሄ ደግሞ ከመንገድ ጋር ተያይዞ ነው። መኪናዎች ግንቢ ላይ ብዙ ቀን የቆሙበት ሁኔታ ነው ያለው። ከዛ ነቀምት ላይ ብዙ ቀን ነው የሚቆሙት። እዚህም መጥቶ ካራገፉ በኋላም ተሽከርካሪዎች እጀባ ስለሚፈልጉ ብዙ ቀን ነው የሚቆሙትና በአጠቃላይ የድጋፉ ሁኔታ ካለው ወቅታዊ ሁኔታ ጋር ተያይዞ ትንሽ እንደ ከዚህ በፊቱ ሳይሆን መቆራረጦቹ አሉ። ከዛ የተነሳ እውነት ነው ዜጎች ችግር ውስጥ መሆናቸው ይታወቃል። ኮሚሽኑ ችግሩን ለመፍታት ከተለያዩ መንግስታዊ መዋቅሮችና ከጸጥታ ኃይሎች ጋር በቅንጅት እየሰራ መሆኑንም ነው ኮሚሽኑ የገለጹት። አካላት የክልሉ መንግስት የተቀናጀ ኮማንድ ፖስት ይህንን ለመፍታት እየሰራ ነው ያለው። አሁንም ብዙ ቀን ይቁም እንጂ ሰሞኑን ለማሳጀብ እስከ ትናንት ድረስ ከሚመለከታቸው አካላት ጋር ስምምነት ላይ የደረስንበት ሁኔታ ነው ያለው። ስለዚህ ግንቢ የቆሙ 10 ተሳቢዎች አሉ። ሌሎች ቦታዎች ላይም የቆሙ አሉ። እነዚህን ለማሳጀብ ከመከላከያ ኃይል ጋር ከፌዴራል ፖሊስ ከሌሎችም የክልሉ ጸጥታ አካላት ጋር እየተነጋገርን ያለ ነው። የሀገሩ ዜናዎችን እዚህ ላይ ገታ አድርገን ከውጭ የዜና ምንጭ ወዳገኘናቸው እናልፋለን። በሶማሊያ ዋና ከተማ ሞቃዲሾ በማረፍ ላይ የነበረ አውሮፕላን መከስከሱ ተዘገበ። መነሻውን ከባይዶ ያደረገውና ባለቤትነቱ የጁባ አየር መንገድ የሆነ አውሮፕላን 30 መንገደኞችን ጭኖ የነበረ ቢሆንም በዚህ አደጋ ምንም አይነት ጉዳት በተጓዦች ላይ አለመድረሱም ነው የተነገረው። እንደዚሁም በአውሮፕላኑ ሰራተኞች ላይ የደረሰ ጉዳት አለመኖሩ ነው ቢቢሲ በዘገባው ያመለከተው። የአደጋ ጊዜ ሰራተኞች በአፋጣኝ ወደ ስፍራው በማቅናት ድጋፍ ማድረጋቸው የተገለጸ ሲሆን የአደጋው መንስኤ ግን እስካሁን ምን እንደሆነ አልታወቀም ነው የተባለው። የአውሮፓ ህብረት በሩሲያ ላይ የጣለው ማዕቀብ የተፈለገውን ውጤት እስኪያመጣ በትዕግስት መጠበቅ እንደሚገባ አስታወቀ። በሩሲያ ላይ የተጣለው ማዕቀብ የነዳጅ ዋጋን በማናር በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ማሳደሩን እንደቀጠለ ነው። ዳን